አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙ ቻናል ቤተሰቦች እንዴት ናችሁ? አላችሁ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው ማለት ነው። ጨረቃ ፋሚሊዎች እጅግ በጣም አድርጌ አመሰግናችኋለሁ። ሰብስክራይብ እያደረጋችሁ ነው፣ ቪዲዮ ላይክ እያደረጋችሁ ነው። በጣም ነው የማመሰግነው ለእናንተ ቃላት። የዛሬው ቪዲዮ ያው ጨረቃ ፋሚሊዎችን ይመለከታል ማለት ነው። ለእነሱ መልእክት አስተላልፍላችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። በመጀመሪያም አብሮ ስለመጡ እጅግ በጣም ደስ ብሎኛል። አብረው ስላየዋቸው በጣም ደስ ብሎኛል ማለት ነው። ምንም እንኳን ቪዲዮ በጭቅጭቅና በንትርክ ቢያልቅም አንድ ላይ ስላየዋቸው በጣም ደስ ብሎኛል። ያ ሁለቱም ጋር በቃ ስህተት አለ፣ ሁለቱም ጋር እልህ አለ። አንዱ የሆነ ሁለታቸውም እንትን ይላሉ ማለት ነው። ሲናደዱ እኩል ነው ሆት የሚሆኑት ሁለቱም። ቢያንስ አንዱ ሞቅ ሲል አንደኛው ቀዝቀዝ ማለት አለበት፣ አብሮ ለመኖር ለመስማማት፣ ለመደማመጥ ማለት ነው። እሱም ድምጹን ከፍ አድርጎ ሲናገር እሷም ድምጿን ከፍ አድርጋ ነው የምትመልሰው። በዚህ ጭቅጭቅ ያው ቪዲዮ አለቀ እናላችኋለሁኝ። ያው እንዲያስተካክሉት የምፈልገው በራሴ እነዚህ ልጆች አንድ ላይ እንደ ድሮ እንዲቀጥሉ አንደኛ መደማመጥ አለባቸው ሁለቱም። ሁለተኛ ደግሞ ከካሜራም ጀርባ ቢሆን ቁጭ ብላችሁ ተነጋግራችሁ ለመፍታት ሞክሩ ማለት ነው። ሁሌም ካሜራ ላይ ብቻ ሳይሆን ከካሜራም ጀርባ እንዲሁም ደግሞ ሽማግሌም ጨምሯችሁ ወይም ጓደኞቻችሁ ጨምራችሁ ተነጋግራችሁ ችግሩን ለመፍታት ሞክሩ። አለበለዚያ በዚህ ሁኔታ አትታረቁም። ብሩኬ ደግሞ ሀይሚ በቃ አይኗን አልገለጠችም፣ ዳኒ እሷን ይፈልጋታል፣ በመካከላችን ጸብ ለመፍጠር ነው የመጣው፣ ይወዳታል ይመስለኛል፣ እሷን ይፈልጋል ስትል ነበረ። አዎ ሀይሚ አይኗን አልገለጠችም ማለት ነው። አንተም ጋር ደረስ ስህተት አለ። አንተስ ለምንድን ነው ስለ ሶሲና ዛሬ ቪዲዮ እንዳለ ስለ ሶሲ ነበረ ስታወራ የነበረው። ሶሲ በጣም ተበሳጭታለች፣ እንደዛ ስላየቻቸው ለብቻቸው አንድ ክላስ ውስጥ ተናዳለች፣ ተጎታለች እያል ከአንተ ራሱ ለሶሲ ጥብቅና ቆመህ ነው ዛሬ ቪዲዮ የሰራው ማለት ነው። እና አሁን የሚጠቅማችሁ እናንተ እሷም ስለ ዳኒ ከመከራከር ይልቅ አንተም ስለ ሶስና ከመከራከር ይልቅ እናንተ ስለ ሁለታችሁ ለምን አታወሩ? እሷም ስትመጣ ምንድን ነው ዳኒ እንደብድበኸዋል፣ ሊከስክ ነው፣ እንዲያርግሃል ነው የምትልክ። ለዳኒ ነው ጥብቅና የምቆመው ማለት ነው። አንተም ደግሞ ሶሲ እንደዚህ አርግሻለች፣ እንደዚህ ሆነሻል፣ እዛ ትወደዋለች፣ አንድ ክላስ ስታያችሁ እንደዚህ ሆናለች እያልክ አንተም ስለ ሶሲ ነው የምታወራው ማለት ነው። ለዛ ነው እናንተ ስለ ራሳችሁ አሁን ስለ ሰው ስለ እነሱ ተውና፣ እኔ ብትችሉ እስከ መጨረሻው ከህይወታችሁ አውጥታችሁ ስለ ራሳችሁ እንዴት አንድ መሆን እንደምትችሉ፣ እንዴት የተፈጠረውን ጭቅጭቅ የተፈጠረውን ክፍተት አንድ ማድረግ እንደምትችሉ ስለዛ ስለ ጉዳያችሁ ነበር ማውራት የነበረባችሁ ማለት ነው። እናንተ ቪዲዮ ደቅናችሁ ስለማይመለከታችሁ ነገር እያወራችሁ 20 ምናምን ደቂቃ አለቀ እና ማድሪ እኔ ምን ልታስተላልፉ ትምህርት ነው? እኔ ቪዲዮ ስለተንዛዛብኝ ከቪዲዮአችሁ ይሄ ነው ትምህርቱ ብዬ እንኳን እንትን ማለት አልቻልኩም ማለት ነው። ቀንጨብ አድርጌ የምወስደው ትምህርት የለም ከጭቅጭቅ ውጪ ከሊ እንደዚህ ያለኝ ከማለት ውጪ ምንም የሚቁም ነገር ያለው ቪዲዮ እየሰራችሁ አይደለም ማለት ነው። እኛ ድሮ የምናውቃችሁ ሁለታችሁ እንደው እንደ ድሮ ሁለታችሁ ብታዝጉን ይሻለናል እውነት ለመናገር። አሁን ግን ሰው ጨምራችሁ በቃ አላቅም ምን እያስተላልፋችሁ እንደሆነ ማለት ነው። መነጋገር እንኳን አልቻላችሁ፣ ችግሩን መፍታት እንኳን አልቻላችሁ። ይበልጥ እንደውም ኦዲየንስ ቢያንስ ይሄ በሙሉ 1 ሳምንት 15 ቀን ሁሌ በጭቅጭቅና በንትርክ እየመጣችሁ ኦዲየንሶቻችሁ ለሁለት ተከፍለዋል። ቲክቶክ ላይ ላይቭ ላይ ገብተው ሀይሚ ሲሰድቧት ነበር፣ ብሩኬንም ሲሰድቡት ነበር። ለጥቅም ነው የቀረባት እያሉ ማለት ነው። የእናንተ መጨቃጨቅ ኦዲየንሶቻችሁ ለሁለት እንዲከፈሉ አድርጎታል። እናንተ አንድ ብትሆኑልን እኛም አንድ እንሆናለን ማለት ነው። እኛም አድናቂዎቻችሁ የሁለታችሁ አድናቂ አንድ ሆነን በፍቅር እናያችኋለን። ግን እናንተ ጋር ክፍተት ሲፈጠር ኦዲየንስ ጋር ክፍተት ተፈጥሯል። በተለይ ደግሞ የሚጨነቀው ብዛቱ ቢያንስ የሰው ልጅ ማስጨነቅ ተመልካችን ማስጨነቅ ለእናንተ ምንም ነው። ይሄ የሚወዳችሁ ኦዲየንስ እየተጨነቀ ነው። በቃ እነዚህ ልጆች ተጣሉ ሊለያዩ ነው እያለ ማለት ነው። ስለዚህ ለተመልካችን ብላችሁ ወደ ሰላም ብትመጡ እኔ በጣም ደስ ይለኛል። መልእክቴ ይሄ ነው። አሁንም ቢሆን አረፈደም ቁጭ ብላችሁ ተነጋግራችሁ ችግሮቻችሁ ፍቱ። ከህይወታችሁ እነዚህ ሁለት ልጆች አውጡ። እነሱ በራሳቸው መንገድ ተነጋግረው ችግሮቻቸው ይፍቱ፣ ይታረቁ፣ አብረው መቀጠል ይችላሉ ማለት ነው።
እናንተም ለህይወታችሁ ወቁ፣ እነሱም ለህይወታቸው ይወቁ። ይሄ ነው መልእክቴ። አለበለዚያ ግን በዚህ ሁኔታ ዙሩ ይከራል እንጂ ምንም ነገር እንትን አይልም። አትስማሙ። ዙሩ እየከረረ ጸቡ እየከረረ ነው እንጂ ወደፊት የሚሄደው የሚያስማማ አንድ የሚያደርግ ነገር አይፈጠርም ማለት ነው። እናንተ ግን አንድ ሆናችሁ ከተነጋገራችሁ ሶሲም አንተም ብሩኬም የሶሲን እንትን በቃ ሁለቱም ምናልባት ተማካክረውም ሊሆን ይችላል ማለት ነው። ሀይሚም የብሩኬን የማን ነው የዳኒን ተንኮል ሁለታችሁም ተንኮላቸውን ተረታችሁ ከነዚህ ሰዎች ከህይወታችሁ አውጥታችሁ እናንተ መቀጠል ነው ያለባችሁ ብዬ ነው የማስበው። ለማንኛውም እንግዲህ ወደፊት የሚሆነው ነው። ለማንኛውም የመዳም ቅመሞች አብሽሩ፣ አትጨነቁ። እነሱ ነገ ዞረው መታረቃቸው አይቀርም። አብሽሩ፣ አትጨነቁ እናንተ ማለት ነው። አታስቡ። ይህ ነው ልላችሁ የምወደው። ያው መጨረሻው ዞሮ ዞሮ ይታረቃሉ። ነገ አንድ ሆነው ታያቸዋላችሁ። ነገ ስቀው ታያቸዋላችሁ። ዛሬ ምንም ጭቅጭቅ ቢሆንም ማለት ነው። ስለዚህ መጨናነቅ የለባችሁም። ውድ ቤተሰቦች እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ ነው የማመሰግናችሁ። ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ጨረቃ ፋሚሊዎች ይለያሉ፣ ጎበዞች ናቸው።